በጥምቀት በዓል በመንዘጋው እጅግ ያማረና የደመቀ ትልቅ ፕሮግራም ላይ አሸናፊው ይለያል ማለት ነው። ስለዚህ ሁላችሁም የገጽ ጨዋታን ለምትከታተሉ ክብሯትና ክብሯን እናንብብ እላለሁ። ዛሬም ወደ አምባሳደር ፓርክ የተዘጋጁት የዛሬ ተወዳዳሪዎችን ይዤ ልሄድ ነው። አብራችሁኝ ከኔ ጋር ተጓዙ። እጃቸው ላይ ስክሪፕቶ፣ ወረቀት፣ አጀንዳ ምናምን አጤሬራ እየተመለከትኩ ነበርና በጣም ደስ የሚል ዝግጅት አውጥቶ እያሳየን ነው። እዛ ግን ውድድሩ ላይ ግን ማየት አይቻልም። ስለዚህ አራቱንም ተወዳዳሪዎችን ይዤ ወደ አምባሳደር ፓርክ ሄዳለሁ። የዛሬው የእንቅልፍና እድሜ የበእውቀቱ መጽሐፍ ላይ የሚከናወነው ወደ ፍጻሜ ለማለፍ የሚደረገው ከባዱ ፍልሚያ ትንቅንቅ በገጽ ጨዋታ ይቀጥላል። እናንብብ። እንደምን አላችሁ? እንኳን ደህና መጣችሁ። እስኪ ለራሳችሁ ሞራል ሰላም ጤና ይስጥልን። ክብራትና ክብራን በያላችሁበት ቦታ ሆናችሁ የገጽ ጨዋታን ለምትከታተሉ የተወደዳችሁ ተመልካቾቻችን ለእናንተ ትልቅ አክብሮትና ፍቅር አለን። በያላችሁበት ቦታ ሆናችሁ ቀናችሁን ጠብቃችሁ ቅዳሜን ከኛ ጋር በተሰኘው ፕሮግራማችን የገጽ ጨዋታን ለምትከታተሉ በሙሉ እናንብብ በሚል መሪ ቃል የአዲስ አበባ ባህልና ኪነ ጥበብ ቢሮ ቅፍ ድግፍ የሚያደርገው ይህንን ተወዳጅ ፕሮግራም ልትከታተሉ በያላችሁበት ተሰናድታችኋል። አክብሮት ይስጥልን። የዛሬው የውድድራችን መጽሐፍ የበእውቀቱ ስዩም እንቅልፍና እድሜ ይሰኛል። ሁለቱም ከተለያየ መጽሐፍ ነው የመጡት አሸንፈው። የአሸናፊዎች አሸናፊን ወደ ፍጻሜ ይዘን የምንሄድበትና ለጥምቀት በዓል የምንዘጋው ይህ ተወዳጅ ፕሮግራማችን አሁንም በተወዳጁ በማራኪው ደስ በሚለው የአምባሳደር ፓርክ ሊካሄድ ዝግጅቱን ጨርሶ ወደ እናንተ መጥቷል። አሁንም ለራሳችሁ ለእንቅልፍና እድሜ፣ ለአዲስ ሚዲያ ኔትወርክ፣ ለአዲስ አበባ ባህል ኪነ ጥበብና ለአዘጋጁ ቢኒያም ከተማ እስኪ ቸርስ እንበል። መጀመሪያ ላይ ቸርስ። እንደምን አላችሁ? ሰላማዊትና ደጀኔ ከየትኛው መጽሐፍ መጣችሁ? ውድድሩ ያኔ ምን ይመስል ነበር? ጥቂት ነገር እስኪ ንገሩንና ወደ ዛሬው ፕሮግራም እንግባ። ያው የመጀመሪያው ውድድራችንን ያደረግነው ቢባኒያ የዓለማየሁ ገላጋይ መጽሐፍ ላይ ነበር። ቆንጆ መጽሐፍ፣ ቆንጆ ውድድር ነበር ያደረግነው። ትንሽ ፉክክር የነበረበት ነበር። ሆኖም በሰዓቱ የተሻለ ውጤት አምጥተን እንግዲህ አሁን ደግሞ እንቅልፍና እድሜ በእውቀቱ ስዩም መጽሐፍ ድጋሜ እዚህ ተገኝተናል። ደስ ይል ነበር። በፊት የቢባኒያ በዓለማየሁ ገላጋይ መጽሐፍ ቆይታ ያደረግነው ውድድር ደስ ይል ነበር። አሁን ደግሞ ሁለተኛ ዙር ላይ ተገናኝተናል። አሁንም አሪፍ ቆይታ ይኖረናል ብዬ ተስፋ አደርጋለሁ። አዲ እንዴት ነበር እናንተስ መጀመሪያ የነበራችሁ ፉክክር ሰመመን ላይ? ቆንጆ ነበር። በጣም ኃይለኛ ተፎካካሪዎች ነበሩ። ሰማው አሸንፈን መጥተናል። ዛሬ ደግሞ በእንቅልፍና እድሜ የበእውቀቱ ስዩም መጽሐፍ በሱ ነው ምን እንጠብቅ? ሁለት አሸናፊዎች ሞራል ደስ ይላል። ማቲስ በፊት የነበረው ውድድር በጣም ከባድ ትንንቅ ነበረ። ምን መጽሐፍ ላይ? ሰመመን የሲሳይ ንጉሴ መጽሐፍ ላይ ከባድ ትንንቅ ነበር ያደረግነው። ያው እግዚአብሔር ይመስገን አሸንፈን ወደሚቀጥለው ዙር አልፈን መተናል። የሚቀጥለውንም ዙር ለማሸነፍ ቆርጠን ተነስተናል። አዎ ይሄ ደስ ይላል። ለሞራላቸው አጨብጭቡላቸው። ናይስ። እሺ እጅግ በጣም አመሰግናለሁ። እንግዲህ ከቢባኒያ መጽሐፍ አሸናፊዎች ከሰመመን መጽሐፍ አሸናፊዎች ጋር የዛሬው የበእውቀቱ ስዩም እንቅልፍና እድሜ መጽሐፋችን አሁን ሊጀምር ነው።
ስለዚህ የዛሬውን ጥያቄ ከመጀመራችን በፊት እንግዲህ ይሄ ፕሮግራም በደመቀና ባማረ ሁኔታ ለጥምቀት በዓል መዝጊያውን ያደርጋል። በሚቀጥለው ደግሞ አልተዘዋወረችም አሸናፊዎችና የሜትራሊዮን አሸናፊዎች ለውድድር ይቀርባሉ። ከነሱ ደግሞ ማን አልፎ ከነዚህ አሸናፊዎች ጋር ለጥምቀት ለፍጻሜ በእውቀት ሊያጠምቁን ይዘጋጃሉ የሚለውን የምናየው ይሆናል። አብራችሁን ስለሆናችሁ እንወዳችኋለን፣ እናከብራችኋለን። እስኪ አንድ ላይ እንበለው፣ እናንብብ እናብብ። እንግዲህ ዛሬ ጥያቄ መጀመሪያ በእጣ ነው። እንግዲህ አንዳንድ ሰው ወክሉ አንሱ። አንድ ቁጥር ማጋ ደረሰ። አሁንም ሁለት። አንድ ቁጥር አዳነችና ማቲያስ። ይህ ፕሮግራም ቅዳሜን ከኛ ጋር በተሰኘው የዕለተ ቅዳሜ አንዱ ሴግመንታችን የሆነው የገጽ ጨዋታ ነው። በየቤታችሁ እንቅልፍና እድሜ ሼልፋችሁ ላይ ካለ ገለጥ አድርጉ። እየተጠያየቃችሁ እያወራችሁ እየተጨዋወታችሁ ራሳችሁን በጥያቄዎቹ መልስ እያዝናናችሁ ከኛ ጋር ቆይታ አድርጉ። 10 ሴኮንድ ነው የተሰጣችሁ። ፍቅር የያዘኝ ከአንድ አንቀጽ የማይበልጥ የህይወት ታሪክ ካላት ሴት ነው ብሎ መቀበል ከበደኝ ብሎ ቀጥሎ አንድ ንግግር ይናገራል። ይህ ንግግሩ ምን ይላል? 10 ሴኮንድ አዳነችና ማቲያስ። የተበላሸ ታሪኳን ውብና ማራኪ እንደሆነ ዣንጥላ ካልተዘረጋ በስተቀር እንደማያምር አስበ። አርዝሞታል እንጂ በትክክል ተመልሷል። አጨብጭቡላቸው። የተበላሸ ታሪኳ ማራኪ ቀለም እንዳለው ዣንጥላ ካልተዘረጋ በቀር ይላል። እንደማያምር ገባኝ። ምን አይነት አገላለጽ ነው በእናታችሁ? ያንዳንዶቻችን ታሪክ ለማማር እንደ ዣንጥላ መገለጥ አለበት ማለት ነው። አሪፍ ነገር እናድርግ። የምንወዳቸው ሰዎች ታሪክ በአንድ አንቀጽ ሲሰፍር ይህ ስፍር የኛም መሆኑን እንረዳለን ብሎ ቀጣይ አንድ ደስ የሚል ንግግር ተናግሯል። ምን አለ? አልተመለሰም። ዳይሬክተሬ ሴኮንድ አልቋል እያለ ነው። የምንወዳቸው ሰዎች ታሪክ በአንድ አንቀጽ ሲሰፍር ይህ ስፍር የኛም መሆኑን እንረዳለን ብሎ የነገረን ነገር ምንድነው ነው የሚለው። ሁላችንም በምንወዳቸው ሰዎች ክብደት ልክ እንመዘናለን ይላል። ሁለተኛ ጥያቄ አዳነችና ማቲያስ ላይ። አዳነች ተዘጋጂ። የአንድሮሜዳን የመኪና ነዳድ ተስፋ በቆረጠ ሰው አገላለጽ የገለጸበት መንገድ ምን የሚል ነበር? በዚህ አጋጣሚ አሽከርካሪዎች አስተውለን እናሽከርክር፣ እግረኞችም በማስተዋል እናቋርጥ። ይሄ ድንገት ወደ እናንተ የምናስተላልፈው መልእክታችን ነው። እሺ፣ የአንድሮሜዳ መኪና ተጋጭቶ ተጠርማምሶ ከቆመበት ቦታ ላይ የሚቀጥል የህይወት ጎዳና ኦር እድሜ በትክክል ተመልሷል። ሙሉ ነጥብ። የአንድሮሜዳ ምን ተጠረማምሶ? እስኪ በሉት። የአንድሮሜዳ መኪና ተጠረማምሶ ከቆመበት ቦታ ላይ የሚቀጥል እድሜ አለመኖሩ ታየኝ። በትክክል ተመልሷል። የአንድሮሜዳ መኪና ተጠረማምሶ ከቆመበት ቦታ የሚቀጥል ሌላ የእድሜ ጎዳና ፈጽሞ አልታይህ አለኝ ይላል። በትክክል ተመልሷል። ለመጀመሪያ ጊዜ አጭር የሆኑ 2 ትረካዎችን በአንድ ሌሊት ተረኩ ይልና የትረካዎቹን ርዕስ ይነግረናል። ምንና ምን ይላል? 10 ሴኮንድ ተመካከሩ። አንደኛው የመጀመሪያው ማየትና መጋረድ። ማየትና መጋረድ በትክክል ተመልሷል። ሁለተኛው ደግሞ መቅረብና መራቅ በትክክል ተመልሷል። ናይስ፣ ደስ ይላል። ጥያቄ ቁጥር 5 ለአዳነችና ማቲያስ። የመጀመሪያው ሀገራዊ የንግግር ስርዓት በእንቅልፍና እድሜ ምን ተብሎ ተጠቀሰ? ሀገራዊ የንግግር ለዛ ነው። ሰዎች ሸንጎ ይቀመጡበታል፣ ይጨዋወቱበታል፣ ይስቁበታል። ምን ይባላል? እንካ ሰላምታ። አስተካክል። እንካ ሰላምቲያ።
እንካ ሰላምታ እንኩ ሰላምታ። ዋው በትክክል ተመልሷል። ጥያቄ ቁጥር 6 ወደ እናንተ ጋር መጣው። ለመጀመሪያ ጊዜ በግጥም ምክንያት ችግር የደረሰበት የመጀመሪያው ኢትዮጵያዊ እኔ ሳልሆን አልቀርም ብሎ ተራኪው የተናገረው ወይም ደግሞ በየትኛው የሥነ ጽሑፍ አይነት ይሆን ችግር የደረሰበት ይላል ጥያቄው። ከልጆች ጋር በልጅነቱ የእንካ ሰላምታ እንካ ሰላምቲያ ጎበዝ፣ በትክክል ተመልሷል። ከልጆች ጋር እንካ ሰላምቲያ በግጥም ሲጫወት እንካ ሰላምቲያ በምንትያ በማታ ምን አለ በማታ አንደኛ ፕሮግራም የገጽ ጨዋታ እንደሚባለው አይነት በዚህ መጽሐፍ ላይ ካሱ የሚባል ካራክተር አለ። የካሱ ባለቤት ስሟ ማን ይባላል? መኖሪያ ሀገሯስ? ስቴላ የምትኖረው ደግሞ እንግሊዝ። ስቴላ ሃይ፣ እንዴት ነሽ ስቴላ? በትክክል ተመልሷል። ዋው ደስ የሚል ፉክክር ነው። ካሱ ከእንግሊዝ ለቁም ነገር የሚላክለትን ገንዘብ በማባከኑ ደራሲው የተረፈው ነገር ምንድን ነው ብሎ ይናገራል። የካሱን ቤት ሲያይ ደራሲው ከእንግሊዝ የተላከለትን ገንዘብ በማባከኑ ቤቱ ላይ የተረፈው ይሄና ይሄ ነው ይለናል። ምንና ምንድን ነው? ግድግዳ ላይ ያሉት ስዕሎች አንድ። እሺ ሁለተኛ ደግሞ ነው ወይስ ተታሄደችው የቤት ቁሳቁስ ወር ደግሞ አልባሳት? ሴኮንዳችሁ እያለቀ ነው። ሴኮንዳችሁ አለቀ። አልተመለሰም። ካሱ ከእንግሊዝ ለቁም ነገር የሚላክለትን ገንዘብ ከወዳጅ ከዘመዶቹ ከጓደኞቹ ጋር በማባከኑ ደራሲው የተረፈው ነገር ምንድን ነው ብሎ የገለጸልን የአመድ ቁልልና የባዶ ጠርሙሶች ካብ ነው ቤቱ ላይ የተረፈው ይለዋል ካሱን። እንግዲህ ተመልካቾቻችን ሰላማዊት አበጀና ደጀኔ ተስፋዬ ከቤባንያ መጽሐፍ፣ አዳነች ደምሴና ማቲያስ ተሾመ ከሰመመን መጽሐፍ ከባድ ትንቅንቅ እያደረጉ ነው። እንቅልፍና እድሜ በተሰኘው የበእውቀቱ ስዩም መጽሐፍ። አሁን ወደ አዳነችና ወደ ማቲያስ መጥቻለሁ። በጥንት ከነበሩ የጦር መሳሪያዎች ውስጥ ሰው ሰውነቱ ላይ የሚያደርጋቸው መከላከያዎችን ደራሲው ምንና ምን ብሎ ጠቀሰ? የራስ ቁርና የራስ ቁሮች እና የደረት ጥሩር። የደረት ጥሩር፣ የራስ ቁር፣ የደረት ጥሩር በጥንት ጊዜ ለጦርነት አባቶቻችን ይጠቀሙበት የነበረ መከላከያ ነው። በህትመት ሚዲያ ጋዜጣና በኤሌክትሮኒክስ ሚዲያ ቴሌቪዥን አልፎ አልፎ የሚፈጠሩ ስህተቶችን ምን ብሎ ጠቀሳቸው? መነጋገር ይቻላል። ሃይማኖት አባት እሺ ታይተው ከኤችአይቪ በሽታ ጋር በተያያዘ የጽሁፍ ተለቀቀ። ጽሁፍ የፊደል ስህተት በትክክል ተመልሷል። እሺ ቀጣዩስ? ጋዜጣ ላይ ደግሞ የአንድ ህፃን ልጅ ፎቶ ተለጥፎ በቅርቡ የተመረቀው ድልድይ የምስል ስህተት በትክክል ተመልሷል። በቅርቡ የተመረቀው ድልድይ ተብሎ ተለጥፎ የፊደል ስህተት በትክክል ተመልሷል። አጨብጭቡላቸው ጎበዝ፣ በደንብ አጨብጭቡላቸው። ናይስ። በህትመት ሚዲያና በጋዜጣ እንዲሁም በኤሌክትሮኒክስ ሚዲያዎች ላይ የሚፈጠሩ ስህተቶች አብዛኞቹ የምስል የስምና የፊደል ስህተቶች ናቸው። በትክክል ተመልሷል። የካሱን ስንፍናና ቤቱን አለማጽዳቱን ደራሲው ሲናገር የሶቅራጥስን ስዕል ዴቪድ የተባለው ሳሊ በዘይት ቀለም ጀምሮት ካሱ በምን አጠናቀቀው ይላል? በአቧራ። እንዴት አያችሁት? ጥያቄውን ማቲያስና አዳነች እንዴት አያችሁት? ቆንጆ ነው። እሺ የጥናት ስልታችሁ ምን አይነት ነው? እንዴት ነው የምታነቡት? ምንድነው ያው ልክ ሊንኩ እንደተላከልን በመጽሐፉ ሁለታችንም ዲቴል ለመስማትና ለማንበብ ሞከርን። ከዚያን ግን ቴሌግራም ላይ እንጃ በጣም ጥያቄዎችን እያወጣን እናወራለን ከሷ ጋር። በጣም ጥያቄ ምርጥ ልምድ ነው። አጨብጭቡላቸው ጎበዝ። እሺ አዲስ
ያው ተመሳሳይ ነው። ዲፕ ሪዲንግ እናደርጋለን። ከዛ ያው እናወራበታለን በደም የማውራት ጥቅሙ ይሄ ነው። የዚህ ፕሮግራም ዋና ዓላማ ሰዎች እንዲግባቡ መጽሐፍን ዲስከስ ማድረግ እንዲጀምሩ ስለ መጽሐፍ መመካከር መወያየት አንዱ ባህላችን ነው። እንዴት ነበር ሰላምዬ? ምን አይነት የንባብ ልምድ ነው ያለሽ? በመጀመሪያ ኦዲዮን ነው የሰማሁት እኔ። መጽሐፉን ያቀበለኝ እንደዙ ነው። ከዛ በዘለለ በደንብ እንደዚህ ዲስከስ ለማድረግ ብዙ በአሁኑ ጊዜ አላገኘንም ነበር። እንደ ቤባኒያ ጊዜ አላገኘንም፣ ግን የቻልነውን ሁለታችንም በስራ ትንሽ ቢዚ ነበር። አያረጅስ አሪፍ ነው። የትንሽ ጊዜ ማጣት ነው እንጂ ጥሩ ቆይታ ነበር በተቻለ መጠን። በዚሁ አጋጣሚ የደጀኔ የግጥም መድብል ራሱ እንዲያስተዋውቀን ልጋብዘው። እስኪ መጽሐፍን አስተዋውቃቸው። መጽሐፌ 2017 ህዳር ላይ የወጣች ናት። የግጥም መድብል ናት። የመንገዴ መንገድ የምትል የመንገዴ መንገድ 2017 ህዳር ላይ ያሳተመው የግጥም መድብል አለው። አንዴ ለደጀኔ ተስፋዬ አጨብጭቡለት። የመንገዴ መንገድ በጣም ድንቅ መጽሐፍ ነው። እኔም መጽሐፉን ገዝቼ አንብቤዋለሁ። ድንቅ መጽሐፍ ነው። ምን ትመክራለህ ለአንባቢያን? እንዴት አገኘው ጥያቄዎቹን? ምን አይነት የአነባበብ ስልት ነው የምትጠቀመው? አሪፍ ነው ጥያቄው፣ አሪፍ ነው። በእርግጥ ያው እኔ አሁን ላይ ጀስት መነበብ ያለበት ነገር ሁላ መነበብ አለበት ብዬ አምናለሁ። በጣም ከምግብ ሜኑ ጀምሮ እያንዳንዱ ነገር ታክሲ ውስጥ ላይ ያሉ ጽሁፎች አይቀሩንም ተመልካቾቻችን። ይሄ ታክሲ ውስጥ ጥቅሶቹ ላይ ይነበባሉ አልኳችሁ። እሺ የትኛው እንደሚጠቅመን አናውቅምና ሰው አንባቢ ስትሆን ትሬንድም ታደርገዋለህ ነገር ማለት ነው። ስለዚህ አታልፈው። ጋዜጣውን መጻፉን ምኑን ዛሬ የተለየ ነገር የሚጠቅምን ታገኛለህ ማለት ነው። ወደዛ ትሬንድ ገብቻለሁ። ስለዚህ በጣም አሪፍ ጋዜጣ፣ መጽሔት፣ መጽሐፍት የተገኘውን ሁሉ የሚያነብ ገጣሚ ነው፣ ጎበዝ ነው በጣም። ዕለተ ቅዳሜን ከኛ ጋር የገጽ ጨዋታችን የአዲስ አበባ ባህልና ኪነ ጥበብ ቢሮ ይህን ድንቅ ፕሮግራም እቅፍ ድግፍ አድርጎታል። እናመሰግናለን። ለእናንተ ለተመልካቾቻችን እንዲሁም ደግሞ ለአንባቢያን ለተወዳዳሪዎች ትልቅ አክብሮት አለን። እናመሰግናለን። ኑ ተወዳደሩ። 0918757575 አጭር የጽሁፍ መልእክት ላኩ። መወዳደር ፈልጋለሁ በሉ። መጽሐፍ ይላክላችኋል። ታነባላችሁ፣ ትመጣላችሁ፣ ትወዳደራላችሁ ማለት ነው። እናመሰግናለን። ድካማችሁም ከንቱ እንዳይቀር በስተመጨረሻ እንሸልማችኋለን። መልካም ጊዜ ይሁንላችሁ። ቀጣዩን ጥያቄ እንጠይቃለን። የካሱን ቤትና የራሱን ንጽህና ለመጠበቁን ሲያይ የተበታተነ ካልሲዎቹን ምን ብሎ ገለጻቸው ደራሲው? አልተመለሰም። በአቧራና በላብ ከመደደራቸው የተነሳ ወደ ጫማነት ሊቀየሩ ያሉ ካልሲዎች ይላል። በእውቀቱ ስዩም ፈገግ በሚያሰኙ ግጥሞቹ ወጎቹና የአጻጻፍ ስልቶቹ ይታወቃል። አንዴ ለምንወደው ለበእውቀቱ ስዩም ሞቅ ያለ ሞራል። እንግዲህ ተመልካቾቻችን አረፍ ብለን ውሃ ጠጥተን ተጨዋውተን ተመልሰናል ማለት ነው። እናንተም ያላችሁት በአዲስ ሚዲያ ኔትወርክ ቅዳሜን ከኛ ጋር በተሰኘው የገጽ ጨዋታ ተወዳጅ ፕሮግራም ላይ ነው። በጥቂት ጊዜ ውስጥ ብዙዎች የወደዱት ብዙዎችም ለመወዳደር ሰልፍ የያዙለት ፕሮግራም ነው። እናንተም በ0909187575 አጭር የጽሁፍ መልእክት ላኩ። ኑና ተወዳደሩ። እንግዲህ ሰላማዊት አበጀና ደጀኔ ተስፋዬ ከተጠየቁት 6 ጥያቄዎች ውስጥ 4ቱን በመመለስ 2ቱን ስተዋል። በዚህ በኩል ደግሞ አዳነች ደምሴና ማቲያስ ተሾመ ከተጠየቁ 6 ጥያቄዎች 6ቱን መልሰዋል። ምናልባት አሁን የቀሩንን ጥቂት ጥያቄዎች እነሱ መልሰው እነሱ ቢስቱ እኩል የመሆን ቻንሳቸው ከፍተኛ ነው። ስለዚህ ትንቅንቁ ማን ያሸንፍ ይሆን? ከቤባኒያ መጽሐፍ አሸናፊና ከሰመመን መጽሐፍ አሸናፊ ማን ይሆን የምናየው ይሆናል። በእውቀቱ ስዩም በመጽሐፉ የመጨረሻ ገጽ ወይም ደግሞ ተመልካቾቻችን እዚህ ላይ የሚሰፍር የደራሲዎች ሐሳብ አለ። ምን ብሎ ጻፈው? ተራኪውን ህይወት ነበር ብሎ ነው የሚቋጨው አይነት ነበር ብሎ ነው የሚቆጨው ሳይሆን የሚቋጨው። እሺ ምን እስኪ ትክክል ነበር ከሚለው ሳይሆን ነበር የሚለው ከሚለው ቃል በቀር ሌላ ተራኪውም የለውም ነው ትርፍ ነገር የለውም። ነበር ከሚለው ስራ ውጪ ትርፍ የለውም። ግማሽ ነጥብ ሰጣቸዋለሁ። አንድ ኢትዮጵያዊ ከተሰጠው የእድሜ ቁጥር ልክ
ቆንጆ እድሜ ላይ ይገኛለሁ ብዬ አስባለሁ። ግን ወጥቼ ወርጄ ለፍቼ ደክሜ እስካሁን ያካበትኩት ጥሪት ሁሉ ነበር ከሚለው ቃል ውጪ ምንም ሊፈይድልኝ አልቻለም ነው የሚለው። በእውቀቱ በትክክል አልመለሱትም፣ ግን ስለሞከሩት ሁለቱም ተረዳድተው ግማሽ ነጥብ እሰጣቸዋለሁ። የካሱ አባት የሚያውቃቸው ሰው ሁሉ እንዲያከብራቸው የሚያደርጋቸው አንድ ባህላዊ ሰብአዊም የእኛነታችን መገለጫ ስራ ነበራቸው። ይህ ስራቸው ምንድን ነው? ገናዥነት። የአስክሬን ገናዥ ነበሩ። ክብር ይገባቸዋል። በዚህ አጋጣሚ አስክሬን ገናዦች ምንም ሳይጠየፉ ሕይወታችን ካለፈ በኋላ እኛን ገንዘው አጥበው አስተካክለው ወደ አፈር ግባታችን እንድንመለስ የሚያደርጉ ድንቅ ሰዎች ናቸው። ስለዚህ በትክክል ተመልሰዋል። እንዲህ አይነት ስራ ለምትሰሩ ኢትዮጵያውያን እናትና አባቶቻችን ክብራችን ከፍ ያለ ነው። እናመሰግናቸዋለን። አንድሮሜዳ ስትሞት በሕይወት ታሪኳ ላይ ስለ አሟሟቷ ምን ተብሎ ተነበበ? በስንት ዓመቷስ አረፈች? በ27 ዓመቷ አረፈች። በመኪና አደጋ። ይህ አያስጮህም። አክቹዋሊ አያስጮህም። ይቅር በሉኝ። በ27 ዓመቷ በመኪና አደጋ ነው ዕድሜዋ የተቀጠፈው። ተመልካቾቻችን፣ አሽከርካሪዎች እባካችሁን በጥቂት ደቂቃ ስህተት የሰው ልጅ ረዥም ተስፋ ከመንገድ ላይ አይቀር። በማስተዋል እናሽከርክር። እንቅልፍና ዕድሜ በማስተዋል ከገለጻቸው ነገሮች መካከል አንዱ ስንት ስትጠበቅ የነበረች ተወዳጅ አርቲስት አንድሮሜዳ በ27 ዓመቷ በመኪና አደጋ ራሷን አጣች። ስለዚህ አጥታችሁ የምታሽከረክሩ፣ ከፍጥነት በላይ የምታሽከረክሩ በሙሉ እባካችሁን ራሳችንን እንጠብቅ፣ ትውልድ እናስቀጥልላለሁ። ደራሲው በዚህ መጽሐፍ ውስጥ ነበር የሚለው ቃልን ይበልጥ የሚጠቀምበት የሆነ ባለሙያ ነው ይለናል። ነበር የሚለውን ቃል ይበልጥ የሚጠቀምልን አንድ ባለሙያ ነው ይለናል። ይሄ ባለሙያ የምን ባለሙያ ነው ወይስ ምንድን ነው? ተራኪ። በትክክል ተመልሷል። ተራኪ ነበር የሚለውን ቃል አስውቦና ተወዳጅ አድርጎ የሚጠቀመው ሰው ብቸኛው ቢኖር ተራኪ እንዲህ ሲላት ነበር እያለ ብዙ ስለሚያወራ በጣም ቆንጆ ፉክክር እየታየ ነው። ይሄ ውድድር ጥቅሙስ ምንድን ነው ትያለሽ? የገጽ ጨዋታ ለእናንተስ ምን አበረከተላችሁ? ምንስ ትጠብቂያለሽ ወደፊት? አሁን ከዚህ ውድድር የምጠብቀውን ነገር ዛሬ ያደረግነው ውድድር አያይዤ ልናገር። እሺ። እና እንቅልፍና ዕድሜን ሳነበው ይሄ በደንብ ሰፊ ጊዜ ኖሮ ምናምን አይደለም ያነበብኩት፣ ግን አሁን እየተጠየቀ እያዳመጥ የበለጠ መጽሐፉን እየተረዳሁት ነው እየሄድኩ ያለሁት። እየገረመኝ ነው እንቅልፍና ዕድሜን። እኔ አሁን ከአንድሮሜዳ አሟሟት ጋር ምናምን ሲነሳ እንቅልፍ ዕድሜዋ ተቋጨ ምናምን እያልኩ እያሰብኩት ነበርና ይበልጥ ዕድሜዋ የተቋጨው እንቅልፍ በአግባቡ ባለመተኛታ ዕድሜዋ ተቋጨ እና የበለጠ የዚህ ሀሳብ ባለቤት ወይዘሪት አዳነች ደምሴ ናት። አጨብጭቡላት። ያው ሰዎች መጽሐፉን እንዲያነቡ በደንብ ከማነሳሳትም ጭምር ላነበቡት ሰዎችም ደግሞ የበለጠ መጽሐፉን እንዲረዱት በተለያየ ፐርስፔክቲቭ በተለያየ እይታ እንዲያዩት ያግዛል። እሱን እናመሰግናለን። አያት ኦቨሮል አሪፍ ነው። በዚህ አጋጣሚ ደጀኔ ተስፋዬን አያ ደጁ ብዬ የምጠራው የመንገድ የተሰኘው የግጥም መድብሉ ላይ ደጀኔ ተስፋዬ ልና በቅንፍ አያ ሙሌን ደራሲ አያ ሙሌን ለማስታወስ አያ የሚል ቅጽል ስለሰጠ ነው። ደራሲ ነው። የመንገድ የሚል የግጥም መጽሐፍ አለው። ያንን በተመለከተ ነው አያ ምለው ግር እንዳይላችሁ ለማለት ነው። እሺ፣ እንዴት አገኘው አንተስ? የገጽ ጨዋታ ምን አይነት ጥቅም አለው? እንደው ከዚህስ ደግሞ ውድድር ምን ትጠብቃለህ? ምንስ አስተዋጽኦ ያበረክታል ይሄ ውድድር? ውድድሩ እውነት ለመናገር በጣም አሪፍ ነው። አስተዋጽኦ ለምሳሌ አሁን ከስራ መልስ እኔ በበኩሌ ለምሳሌ ከስራ መልስ ብዙን ጊዜ ድካም ካለ ለማንበብ ብርታት አጣለህ። ግን አሁን ፕሮግራሙ መኖሩ አንደኛ ፕሮግራሙን ታሳቢ አድርጌ አነባለሁ ማለት ነው። ስለዚህ ሌላ ትሬንድ እየጨመርኩ ነው። ከድካም መልስ ሌላ ብርታት ማለት ነው። እንድታነብ ያበረታታል። ያላነበብካቸው መጽሐፎችን እንድታነባቸው ያደርግሃል ማለት ነው። ፕላስቱ ደግሞ ሰዎችንም ታተርፍባቸዋለህ። እዚህ ስንገናኝ ከማንተዋወቀው ተወዳዳሪዎች ጋር ስንተዋወቅ አንባቢ ናቸው እነሱንም እናተርፋለን። አሪፍ ነው ፕሮግራሙ።
እናመሰግናለን ማለት ነው። አዳነችስ እንደው ከዚህ ፕሮግራም ምን ታስቢያለሽ? ምንስ ትጠብቂያለሽ? የሚያስተላልፈው ጥቅም ምን አይነት ነው? እስኪ ንገሪ። ያው በጣም ቆንጆ ነው። አዎ ሞር ይገፋፋል። በቃ ሳታስበው ወደ ማንበብ አሁን እኔ ሳላስበው በቃ እሱ ግጥም ነው ያለው። ለራሴ መሆን እየመሰለኝ ጎበዝ። እሺ ይመስለኛል I have something inside አላ የሆነ በቃ ደስ ይለኛል እንደዚህ ነገሮች በጣም አሁን ደግሞ ሞር ይሄንን እንትን ከተቀላቀልኩ በኋላ እየሳበኝ መጣ። የማንበብ ባህልሽ ከፍ እያለ መጣ። የማንበብም ጉዳይና የሚወጣ ነገር አለ መሰለኝ። እንጠብቃለን። ግጥም ሊሆን ይችላል፣ ወግ ሊሆን ይችላል፣ ልቦለድ ሊሆን ይችላል። አዳነች ደምሴ ውስጥ የሆነ ነገር አለ ብቻ ብላለች። እንዲህ አይነትን ሰው ጠርጥሩ። በጣም ብዙ ጸሐፍት፣ በጣም ብዙ የወግ አዋቂዎች ወደዚህ ፕሮግራም እየተቀላቀሉ ነው። ገጣሚያን፣ የቲያትር ባለሙያዎች እየመጡ እየተወዳደሩ ነው። ማቲያስን የትወና ተማሪ ነው፣ ጎበዝ ነው። በጣም ነው ደስ የሚለው። እናመሰግናለን። በዚህ እንቅልፍና እድሜ መጽሐፍ ላይ የተጠቀሰ አንድ ገጣሚ ከአንድሮሜዳ ጋር ለመጀመሪያ ጊዜ የተዋወቁት የት ነው? በምንስ ምክንያት ተዋወቁ? ብሔራዊ ቲያትር ግጥምና ሙዚቃ የኪነ ጥበብ ድግስ ላይ ነው የተዋወቁት። ተመልካቾቻችን እጅግ በጣም ደስ ይላል። አጨብጭቡላቸው። ዋው! ከሰዎች ጋር ተግባብቶ በስም መጠራራት ለአብሮነት የላቀ አስተዋጽኦ እንዳለው ለማሳየት የትኛውን ፈገግ የሚያስብል ንግግር ደራሲው ተጠቀመ? ከሰዎች ጋር በስም እየተጠራራን መግባባት እጅግ በጣም ጠቃሚና ቆንጆ እንደሆነ ለማሳየት አንድ ፈገግ የሚያስብል ንግግር ተናግሯል። የጋሽተሽ ታሪክ ነው። የጋሽተሽ ታሪክ ነው። እስኪ በዩ አከራዩ ስማቸውን አያውቀውም ነበር። እሺ ጋሽተሽ ሲሉ ሰምቶ ደህና ደሩ ጋሽተሾመ ብሏቸው ይገባል። ከዛ ገላምጠውት ይሄዳሉ እና ቆይቶ ሲሰማ ለካ ስማቸው ተሻለ ነው። በትክክል ተመልሷል። ለምን መሰላችሁ? ሙሉ ነጥብ እሰጣችኋለሁ። አቶ ተሻገርን አቶ ተሾመ አለና ከዛ ምን የሚል ፈገግ የሚያስብል ነገር ተናገረ። ሰዎች የሚኖሩት በደማቸው ሳይሆን በስማቸው ዝርዝር ነው ይላል። ስለዚህ ሐሳቡን ከመልሱ ጋር በትክክል መልሰዋለች። ሙሉ ነጥብ እሰጣለሁ። አጨብጭቡላቸው። ሰዎች ነንና ልንዘናጋ፣ ልንረሳና በትክክል ላናስታውስ እንችላለን ብሎ ደራሲው አንድ ግን በምንም መንገድ ሊረሳ የማይችልን ነገር ተናግሯል። ይህ የማይረሳ ነገር ምንድን ነው? ደሞዝተኛ ስለሆነ አንተስ ምንድን ነህ? ተማሪ ተቀባይ ስለሆነ በትክክል ተመልሷል። ክቡራትና ክቡራን በያላችሁበት በአዲስ ሚዲያ ኔትወርክ ዕለተ ቅዳሜን ከኛ ጋር የገጽ ጨዋታን እየተከታተላችሁ ነው። አዘጋጅና አቅራቢ እኔ ቢኒያም ከተማ ነኝ። የአዲስ አበባ ባህልና ኪነ ጥበብ ቢሮ እቅፍ ድግፍ አድርጎ ይህንን ፕሮግራም ወደ እናንተ እያደረሰ ነው። በ0909187575 ከቅርብም ከሩቅም ይህንን ውድድር ለመወዳደር ጻፉልን። መጽሐፍ እንልካለን። አንብባችሁ መታችሁ ትወዳደራላችሁ። አሁን የዕለቱን አሸናፊ የምንገልጽበት ሰዓት ላይ እንገኛለን። ማን ያሸንፍ ይሆን? እንቅልፍና እድሜ በእውቀቱ ስዩም። እስካሁን የነበረው አስጨራሽ ፉክክር ይህን ይመስል ነበር። ብዙ መልእክቶችንም አስተላለፍን። ሰላማዊት አበጀና ደጀኔ ተስፋዬ ማን ያሸንፍ ይሆን? አዳነች ደምሴና ማቲያስ ተሾመ ማን ያሸንፍ ይሆን? ለጥምቀት በዓል ለምናደርገው የፍጻሜ ውድድር ማን አሸንፎ ከሜትራሌንና ካልተዘዋወረችን መጽሐፍ አሸናፊ ጋር ተወዳድሮ ይሸለም ይሆን? የምናየው ይሆናል። አረፍ ብለን እንመለስ። መልካም ጊዜ ይሁንላችሁ። ተመልካቾቻችን እንግዲህ የበእውቀቱ ስዩም ተወዳጅና ጥርስ ያስከድን የመጽሐፉ እንቅልፍና እድሜ በሚገርም አገላለጽ እንቅልፍ በማጣት እድሜ ሊታጣ ይችላል፣ አሽከርካሪዎች አስተውለን እናሽከርክር የሚለውን መልእክት ጭምር አስተላልፈን የዕለቱን የእንቅልፍና እድሜ አሸናፊ ለመለየት ውጤት ይዘን መጣን። በዚህ በኩል ሰላማዊት አበጀና
ደጀኔ ተስፋዬ ከተጠየቁት 10 ጥያቄዎች ውስጥ 7 ነጥብ ከግማሽ በማምጣት በዚህ በኩል ደግሞ አዳነች ደምሴና ማቲያስ ተሾመ ከተጠየቁት 10 ጥያቄ ውስጥ 9 ከግማሽ በማምጣት የእንቅልፍና እድሜ መጽሐፍ አሸናፊ ሆነዋል። በድጋሚ ወደሚቀጥለው ዙር አልፈዋል። አጨብጭቡላቸው። ከቤባንያ መጽሐፍ መጡ፣ እንቅልፍና እድሜ ላይ አልተዘዋወረም። ከሰመመን መጽሐፍ መጡ፣ ድጋሚ ይሄንንም አሸንፈው ለፍጻሜ አልፈዋል። ያልተዘዋወረችምና የሜትራሌን አሸናፊ ደግሞ ሳምንት ተለይቶ ለጥምቀት በዓል የምንዘጋው ይህ ተወዳጅ የሆነ የምዕራፍ 1 የገጽ ጨዋታ ፕሮግራማችን ማን ተሸላሚ ይሆን የምናየው ይሆናል። አዘጋጅቼ ያቀረብኩላችሁ እኔ ቢኒያም ከተማ ነበርኩ። እናንብብ አዲስ ሚዲያ ኔትወርክ ቅዳሜን ከኛ ጋር የአዲስ አበባ ባህልና ኪነ ጥበብ ቢሮ ይህንን ፕሮግራም እቅፍ ድግፍ አድርጎታል። እናመሰግናለን።